በኢየሩሳሌም ውስጥ የሆሳዕና በዓል በታሪካዊ ቦታው ላይ ስለሚከበር ልዩ መንፈሳዊ ክብር አለው። ኦርቶዶክስ ክርስቲያኖች በብዙ ቁጥር ይሰበሰባሉ እና ከየዘይት ተራራ ጀምሮ ወደ ከተማዋ የሚያልፍ ትልቅ ሰልፍ ያደርጋሉ። ሰዎች የፓዮም ቅጠሎችን ይይዛሉ፣ መዝሙሮችን ይዘምራሉ። በቤተ ክርስቲያንም ውስጥ ልዩ ጸሎት፣ መዝሙር እና የመጽሐፍ ቅዱስ ንባብ ይካሄዳል። ይህም በዓሉን ከመንፈሳዊ አይነት ያበረክተዋል። በዚህ አገር ፓዮም ዛፎች አልባ ስለሆኑ ሰዎች የዋይዋው ቅርንጫፎችን ይጠቀማሉ። ስለዚህም ቀኑ ዋይዋው ሳንዲያንኮ ተብሎ ይጠራል። ስለዚህም ቀኑ ዋይዋው ሳንዲያንኮ ተብሎ ይጠራል። አመንዝሮች ቅርንጫፎቹን ወደ ቤተ ክርስቲያን ይወስዳሉ እና ካህናት በቅዱስ ውሃ ይባርካሉ። ከዚያ በኋላ ሰዎች የተባረኩትን ቅርንጫፎች ወደ ቤታቸው ይወስዳሉ። ይህም የበረከትና የጥበቃ ምልክት ነው። በሩሲያ ትኩረቱ በቤተ ክርስቲያን ስነ-ስርዓትና በቤተሰብ ልምድ ላይ ይበልጣል። በመደረሻ በኢየሩሳሌም እና በሩሲያ የሚከበረው የኦርቶዶክስ ሆሳዕና በዓል ቢለያይም ዋና ትርጉሙ አንድ ነው። ሁለቱም የኢየሱስ ክርስቶስ መግባቱን ያከብራሉ እና እምነታቸውን ያጠናክራሉ። ይህም ኦርቶዶክስ ክርስቲያኖች በተለያዩ ባህላዊ መንገዶች ቢኖሩም በእምነት አንድ እንደሆኑ ያሳያል።